የቀጠና ሁለት ሙሉ ወንጌል ቤተክርስቲያን አባልና ዘማሪ የሆነችው ጴንጤዋ ሞዴል አሴት ደረጄ ከዓለም ሁለተኛ ከአፍሪካ አንደኛ በመሆን የቁንጅና ውድድሩን አጠናቃለች። Miss World Africa is Ethiopia. Why? ይቺ ጴንጤዋ ዘማሪት እንዴት ውድድሩን ልታጠናቅቅ ቻለች? በውድድሩ ወቅት የገጠማት ያልተጠበቀው ጉዳይ ምን ይሆን? መረጃውን በዝርዝር ታደምጡታላችሁ። ይቺ ሞዴልና ዘማሪት አሴት ደረጄ በጌታ ቤት ያደገች ጌታንም እጅግ የምትወድ ስትሆን ለዚህ ውድድርም ለረጅም ጊዜያት ዝግጅት ስታደርግ እንደቆየች ተሰምቷል። ይቺ ጴንጤዋ ዘማሪት ሞዴል አሴት ከዓለም ሁለተኛ እወጣለሁ ብላ ፈጽሞ አልጠበቀችውም ነበር። ውድድሩን ለመሳተፍ ከቀናት በፊት ከኢትዮጵያ ወደ ህንድ የተሸኘችው እህታችን ዘማሪት አሴት ለውድድሩ በቂ ዝግጅት አድርጋም ነበር። ውድድሩ የተለያዩ ማጣሪያዎች ያሉት ሲሆን ነገር ግን ሞዴሏ አሴት በመጨረሻዎቹ ደቂቃዎች ያሳየችው ነገር በርካቶችን አስገርሟል። ከዓለም አንደኛ የሆነችው የሌላ አገር ዜጋ ስትሆን ነገር ግን ከዓለም ሁለተኛና ከአፍሪካ አንደኛ የሆነችው ሞዴል በጊዜው አልታወቀችም ነበር። ነገር ግን በመጨረሻዎቹ ሰዓታት ሁለት አፍሪካውያን ብቻ ማጣሪያዎቹን አልፈው ለፍጻሜ ደረሱ። ከነዚህ ሁለቱም አንዷ አሴት ነበረች። አሴትና ከእሷ ጋር የምትወዳደረዋ ሌላኛዋ ሞዴል እጅ ለእጅ ተያይዘው ከአፍሪካ አንደኛ ማን እንደሆነ የሚገልጸውን ድምጽ በጉጉት እየተጠባበቁ ነበር። ነገር ግን በዚህ ሰዓት ባልተጠበቀ መልኩ በስፍራው የተገኙ ታዳሚዎች ከአፍሪካ አንደኛ ማን እንደሚሆን ለማወቅ በጉጉት እየተጠባበቁ ባሉበት ሰዓት ድንገት ከአፍሪካ አንደኛ ከዓለም ሁለተኛ አሴት ነች የሚል ድምጽ ከመድረኩ ጀርባ ተሰማ። በዚህም ሰዓት የአሴት የደስታ እንባ ከዓይኖቿ እየፈሰሰ ውድድሩን ማሸነፏን አበሰረች። ኢትዮጵያ ለዓለም የምታስተዋውቃቸው በርካታ ጸጋዎች ያሏት ሀገር ናት ስትል ነው ይህንን ውድድር ያሸነፈችው ከዓለም ሁለተኛ ከአፍሪካ አንደኛ የሆነችው አሴት ደረጄ የገለጸችው። ኢትዮጵያ ለዓለም የምታስተዋውቃቸው በርካታ ጸጋዎች ያሏት ሀገር መሆኗን የጠቀሰችው በሚስ ወርልድ የቁንጅና ውድድር ሁለተኛ የወጣችው አሴት ደረጄ አብዛኛው ዓለም ግን የሰው ዘር እንዲሁም የቡና መገኛ ምድር መሆኗን እንኳ አያውቅም ስትልም ተናግራለች። እንዴት ተስፋ ሳትቆርጥ በመስራቷ ህልሟን ማሳካት እንደቻለችም አብራርታለች። ለችግሮች እጅ ባለመስጠት ህልማችንን እንዴት ማሳካት እንደምንችል እኔ በህይወት ያለው ምስክር ነኝ ብላለች። ከአፍሪካ ቀዳሚ በመሆን ለሚስ ወርልድ ፍጻሜ የደረሰችው አሴት በውድድሩ ታይላንዳዊቷ ኦፓል ሱቻታ ከኢሲያና ኦሺኒያ የሚስ ወርልድ 2025 አሸናፊ ስትሆን ፖላንዳዊቷ ማጃ ክላጅዳ ከአውሮፓ እንዲሁም የማርቲኒክ ተወላጇ ኦሬሊ ዮአኪም ከአሜሪካና ካሪቢያን ሶስተኛና አራተኛ የወጡ ተወዳዳሪዎች መሆናቸውን ከሚስ ወርልድ ድረገጽ የተገኘው መረጃ ያመለክታል። የ19 ዓመቷ ሚስ ወርልድ ውድድሩን ከዓለም ሁለተኛ በመሆን ያጠናቀቀችው አሴት ደረጄ ማናት? በህንድ የተከናወነው ሚስ ወርልድ የቁንጅና ውድድር የ109 ሀገራት ቆነጃጅት የተሳተፉ ሲሆን ሚስ ወርልድ የሚል መጠሪያ በማግኘት የዘንድሮውን ዘውድ የጫነችው ታይላንዳዊቷ ኦፓል ሱቻታ ሆናለች። እሷን ተከትላ ኢትዮጵያን የወከለችውና በውድድሩ ላይ ሚስ ኢትዮጵያ ተብላ ስትጠራ የነበረችው አሴት ደረጄ ከዓለም ሁለተኛ ትሁን እንጂ ከአፍሪካ አንደኛ በመሆን ተመርጣለች። አሴት ደረጄ እድሜዋ 19 ሲሆን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኬሚካል ኢንጂነሪንግ ተማሪ ናት። ከአሽከርካሪ አባቷና ከፖሊስ እናቷ በአዲስ አበባ የተወለደችው አሴት የሚስ ወርልድ ውድድርን ከዓለም ሁለተኛ ከአፍሪካ አንደኛ በመሆን አጠናቃለች። በህንድ በተካሄደው 72ኛው ሚስ ወርልድ የቁንጅና ውድድር ኢትዮጵያን የወከለችው አሴት ደረጄ ሁለተኛ ደረጃን ይዛን አጠናቃለች። ታዲያ ይህችም በሚስ ወርልድ ሁለተኛ ደረጃ በመውጣት የዓለም የቁንጅና ውድድሩን ያሸነፈችው ሞዴል አሴት ደረጄ የአዲስ አበባ የቀጠና አንድ ሙሉ ወንጌል አባልና ዘማሪት ስትሆን በጌታ ቤት ያደገችና ለጌታ ትልቅ ፍቅር ያላት መሆኗም ተሰምቷል። Miss World stands for purpose and character. How do you respond to those who misrepresent what it truly means? ለጥያቄው እጅግ አድርጌ አመሰግናለሁ። የቁንጅና ውድድሩን በተሳሳተ መንገድ ከተረዱት ሰዎች ብዙ ትችት አጋጥሞኛል። የቁንጅና ውድድርን የውበት ወይም የሌላ ነገር ውድድር ብቻ አድርገው ያዩትም አሉ። ነገር ግን ከዛም በላይ ነው። ከኔ ጀርባ ብዙ ነገር ያገኘሁባቸው ልጆችና እናቶች አሉ። አሁን ከፊታችሁ እንድቆም ያስቻሉኝም እነሱ ናቸው። ይህን ያህል ርቀት ተጉዞ ለኢትዮጵያ ይህንን ከማሳካት አንጻር የመጀመሪያዋ ነኝ። በዚህ ከፍተኛ ኩራት ይሰማኛል።
ውጤቱም የሁሉም ኢትዮጵያውያን ነው። ውድድሩ የዓላማ ጉዳይ ነው። ማሳየት እንፈልግ የነበረው የቁንጅና ወይም የውበት ውድድር ብቻ አልነበረም። ማሳየት እንፈልግ የነበረው ማድረግ ይቻላል የሚለውን ጭምር ነበር። የዓለም ቁጥር 2 የአፍሪካ አንደኛዋ ኢትዮጵያዊቷ የውበት ንግስቷ ሀሴት ደረጀ ከውድድሩ በኋላ የተናገረችው ንግግር ነው። እንኳን ደስ አለሽ። እስቲ ቪዲዮ ይቅናሽ ምናምን በላ እንግዲህ በጣም ጥሩ ጊዜ ልንሰልፍ እርግጠኛ ነኝ። አይ ሆፕ እንግዲህ ከካሁን ጋር ነው ሌትስ ጎ ሰላም Top 40 kalgabaş mı? Sabah mı demin? Top 40 kalgabaş. ቻው በላት። እንግዲህ በሚስ ወርልድ ላይ ኢትዮጵያን ወክላ የምትሄደው ቆንጂት ሀሴት ትባላለች። ሀሴት ደረጀ። ስለ ውድድሩ አንዳንድ ነገር እንድንጫወት እዚህ ጋብዘናታልና እስኪ ሀሴት እንቀበላት። በደስታ ሞቅ አድርገን እንቀበላታ። አዎ ሚስ ወርልድ ተወዳዳሪ ሀሴት እንኳን ደህና መጣሽ። ዋው 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 መለሎ ይስንካ ሲል ሀሴት እኛ አጠርንና እናመሰግናለን። ሀሴት እንኳን ደህና መጣሽ። አረፈይ ዋው ሀሴት ገብታለች። ጨዋታችን ሁሉ ሀሴት ሀሴት የሚል ነው አይደለም እንዴ? ሀሴት ደስታ ነው። Yes. እንኳን ደህና መጣሽ ለበድጋሚ በጣም አመሰግናለሁ ስለጋበዛችሁ። ሀሴትን ስታያት አይነ ውሃዋ ሚስ ወርልድ ላይ ኢትዮጵያችንን ወክላ ከላይ አንደኛ ከላይ ይቅናሽ ይቅናል። አሜን ይቅናል። ምክንያቱም አንቺ ስቴጂ አንድም ላንቺ ነው፣ አንድም ደግሞ የሀገር ሰንደቅ ነው፣ የሀገር ባንዲራ ነው፣ የሀገር ኩራት ነው እና መልካሙን ሁሉ እንመኝልሻለን በቅድሚያ። ቴንክ ዩ በጣም እንዳልከው ያው ሲኬድ ራስን ብቻ ወክሎ አይደለም የምትሄደው፣ ኢትዮጵያም እንደምትሄድ ብዙ ሰው አይገነዘበውም። ላይክ ኢንዲቪጁዋሊ አንድ ሰው የሚሄድ ነው የሚመስለው። but you're right. Thank you so much. ሀገር ናት የምትወከለው። እስኪ ደግሞ በቁንጅና አንደኛ እንውጣ። እስኪ ደግሞ ታደስ ኢትዮጵያ ደግሞ በቆንጆ ትወከለና ነው ህንድ ላይ ነው አይደለ? ህንድ ሀገር ነው የምትዘጋጀው ከአንድ ወር በኋላ። ምን ያህል ጊዜ ቀረው? 43 ቀን 42 ቀን ነው የሚቀረው። አሁን ካውንት ዳውን እያደረግሽ ነው? ካውንት ዳውን እያደረግሽ። እስኪ ሀሴትን በደንብ እንተዋወቃት። ከዚህ በፊት የነበሩሽን ውድድሮች ስለ ሚስ ወርልድ ላይ ለመሳተፍ በፊት እንዴት ህልምሽ ነበር ወይ? እውነት ለመናገር 12ኛ ክፍል ላይ ነው ለመጀመሪያ ጊዜ ሚስ የሆነ ነገር የሆንኩት። ሚስ ኢትዮጵያ የሆንኩት 12ኛ ክፍል ካቴድራል ነበር የተማርኩት። ካቴ ነበር የተማርኩትና የሚስ ኢትዮጵያ ካቴ ነበርኩኝ 12ኛ ክፍል። ምንም አይዲያው አልነበረኝም እንዴት እንደነበረ፣ ግን ያው ትምህርት ቤትም ስለሆነ ጓደኞቼም ትምህርት ቤቱም ነበርና የሾመኝ። ከዛ በኋላ ፈርስት ይር ፍሬሽመን እያለሁኝ ወደ ሁለተኛ ዓመት ልንሄድ ስንል ክረምት ላይ የተዘጋጀ ዝግጅት ነበረ። ያን ላይ ሁለተኛ ነበር የወጣሁት ሚስ ኢንተርናሽናል ላይ እና ከሚስ ኢንተርናሽናል በኋላ ደግሞ እግዚአብሔር ረድቶኝ ሚስ ቲን ዩኒቨርስ የሚባል ውድድር ነበረ ሳውዝ አፍሪካ። ሚስ ቲን ዩኒቨርስ ቲን ዩኒቨርስ እና ሳውዝ አፍሪካ ላይ ነበረ። ኢትስ ቤዚክሊ ከ15 እስከ 21 ያሉ ፓጀንት ላይ የሚወዳደሩ ሴቶችን ሀገራቸውን ወክለው ሚስ ዩኒቨርስ የሚል አለ፣ ሚስ ቲን ዩኒቨርስ ደግሞ አለ እና በዛ ደግሞ ሳውዝ አፍሪካ ሄጄ 14 ቆይቼ ነበር የመጣሁት። እዛ ላይ ቶፕ 20 ገብቼ ነበረ። ስለ እህታችን ዘማሪት የምስራች አሳዛኝ ነገር ተሰምቷል። ሁላችሁም እግዚአብሔር ጣልቃ ይግባልሽ እያላችሁ ሪፖስት ኮፒ ሊንክ እያደረጋችሁ ብዙዎች እንዲጸልዩላት ይህንን ጥሪ አድርሱልኝ። እንግዲህ በጣም አሳዛኝ ነገር ተሰምቷል። እንደምታውቁት እህታችን ዘማሪት የምስራች ስምኦን ወደ ታይላንድ ባንኮክ አቅንታ ነበረ። የጨጓራው አካባቢ በተፈጠረ የካንሰር ህመም ደረጃ 4 የሆነ በሰውኛ አይቻልም የተባለውን እግዚአብሔር በአስደናቂ ሁኔታ ፈውሷት ወደ ሀገር ቤት መታ እግዚአብሔርንም እያመሰገን ነበር። ከጊዜያት በኋላ ግን አሁን ቼክአፕ ስታደርግ ዳግመኛ ከጀርባ አካባቢ ያለ አጥንቷ 3ኛው ላይ የአጥንት ካንሰር እንዲሁም ደግሞ ከዛ የተጋባ የሳምባዋንም የነካ ካንሰር ተገኝቷል። እጅግ በጣም ያሳዝናል። አሁን ከዛ የተነሳ እንዲሁም ደግሞ በጣም ስለሚያስላት ሳሉ ታክሎበት በጣም ከባድ ሁኔታው ስለሆነች ኢንቴንሲቭ ኬር ዩኒት ወይም
አይሲዩ ውስጥ ነው የምትገኘው። መዝሙረኛው እንደሚል አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን እንደሚል እንግዲህ አሁንም ተስፋችን እግዚአብሔር ነው። በእናንተ በደጋጎች ርብርብ ብዙ ሚሊዮን ብር ተሰብስበዋል። እግዚአብሔር መልካም አድርጓል። አሁንም እንድትጸልዩ እግዚአብሔር ጣልቃ እንዲገባላት ጥሪ ለማቅረብ ነው። በጸሎታችን እንትጋ። እግዚአብሔር ጣልቃ ይግባልሽ በሏት። ልንገርሽ፣ ያንቺ ክብር፣ ያንቺ ደስታ፣ ያንቺ እረፍት አብሮነቱ ነው። ይህን ታውቃላችሁ። የእግዚአብሔር አብሮነት የሚል ትምህርት አለኝ ፓስተር። 7 ወር ነው ያስተማርኩት ቸርች ላይ። ህዝብ አበደ። በቃ አብሮነቱ ተጣሙት። ዝም ብለህ የሆነ በቃ ይሄ ቢኖረኝ ከሰው እኩል ሆናለሁ፣ ይሄ ቤት ቢኖረኝ ትላለህ። ምን ይሆን? እሺ ሰጠህ፣ ይኸው እየኖርክበት አይደል? እና ምን ልሳን ተናግረህ ታውቃለህ? ቤት መኪና፣ ከዛ ምን ይሆን? ያናግርሃል፣ ቤቱ ያወራሃል፣ ያጽናናሃል፣ አይዞህ እኔ በመከራ ካንተ ጋር ሆናለሁ ይላል ቤቱ። ንገረኝ። ስታየው ያነቃቃሃል ቤቱ፣ እንደ ጌታ ይሆንልሃል፣ በመከራ ጊዜ ይታደጋል፣ ስታዝን ያጽናናሃል። እንደ ኢየሱስ ያለ ማንም የለም። የተወደዳችሁ ሆይ ጸጋና ሰላም ከመንፈሳችሁ ጋር ይሁን። ወንድማችሁ ነብይ ሱራፌል ደምሴ ነኝ። ሱሬ ዛሬ ምን ልትለን ነው? ከየትኛው ከመጽሐፍ ቅዱስ ክፍል ቃል ልትዘራብን ነው? ቃል ልትናገር ነው ለምትሉኝ ወንድሞቼና እህቶቼ ዛሬ የምናገርባችሁ የመጽሐፍ ቅዱስ ቃል ያለው በማቴዎስ ወንጌል ምዕራፍ 5 ላይ ነው። ልበ ንጹሖች እግዚአብሔርን ያዩታል የሚለው ነው። ልበ ንጹሐን እግዚአብሔርን ያዩታል። ፕሬዝ ጋድ። መዝሙር 51 ላይ የእግዚአብሔር ቃል እንደሚነግረን ሃሌሉያ፣ አቤቱ ንጹሕ ልብን ፍጠርልኝ፣ በሽታም መንፈስ ሙላኝ እንደሚል እንደ እግዚአብሔር ቃል እንዲሁ በኢየሱስ ስም ንጹሕ ልብን እግዚአብሔር ይፍጠርላችሁ። ወንድሞቼ እና እህቶቼ የእግዚአብሔር መንፈስ ማረፊያው ንጹሕ ልብ ነው። ንጹሕ ልብ ነው። እግዚአብሔር በመንፈሱን በሰው ላይ ለማፍሰስ እግዚአብሔር የሚመርጠው ልብ ንጹሕ ነው። ንጹሕ ልብ፣ ቅን ልብ፣ ትሁት ልብ፣ የሽታ መንፈስ ያለው ልብ እግዚአብሔር እሱን ይፈልጋል። ንጹሕ ልብን ምን አድርግልኝ? ፍጠርልኝ። ወንድሞቼና እህቶቼ መንፈስ ቅዱስ ያንን ንጹሕ ልብ ሲያገኝና በዛ ንጹሕ ልብ ላይ ሲያርፍ የሚሆነውን ነገር ልነግራችሁ እኮ ነው። የእግዚአብሔር መንፈስ ባንተ ላይ ሲመጣ የምትሰራ ሁሉ ይከናወንልሃል። የምትሰሪው ሁሉ ይከናወንልሻል። አየህ፣ ንጹሕ ልብ ይፈልጋል። ንጹሕ ልብ ላይ መንፈስ ቅዱስ ሲያርፍ የምትሰራውና የምትነካው ነገር ሁሉ የተከናወነ ይሆናል፣ የተባረከ ይሆናል። የእግዚአብሔር መንፈስ ሁሉንም ሰው ነቢይ፣ ሐዋርያ፣ አስተማሪ፣ ወንጌል ሰባኪ፣ እረኛ አያደርግም። በሌላ ማደራረግ፣ በሌላ ማሰራር እግዚአብሔር ይሰራል። ሁሉ ሰባኪ፣ ሁሉ ዘማሪ አይሆንም። ሁሉ ሰውነት ክፍል አይን፣ ሁሉም ሰውነት ክፍል ጆሮም አይሆንም። አይንም ያስፈልጋል፣ ጆሮም ያስፈልጋል። እያንዳንዱ የሰውነት ፓርታችን እስከ ጥፍር ድረስ ስራም ዋጋም አላቸው። ነገር ግን መንፈስ ቅዱስ ምን ያደርጋል መሰለ? መንፈስ ቅዱስ በአንድ ሰው ላይ ሲወርድ ያ ሰው ምንም እየሰራ ሊሆን ይችላል። እግዚአብሔር የሰጠውን ስራ እየሰራ ሊሆን ይችላል። ተማሪ ሊሆን ይችላል፣ አስተማሪ ሊሆን ይችላል፣ የመንግስት ሰራተኛ ሊሆን ይችላል፣ ቢዝነስማን ሊሆን ይችላል። ዋሬቨር የሚሰራውን ስራ ኤክሰለንሲ ይሰጠዋል። ኤክሰለንሲ ይሰጠዋል። ልህቀትን ይሰጠዋል። ውበትን ይሰጠዋል። ድምቀትን ይሰጠዋል። በረከትን ይሰጠዋል። ወንድሞቼና እህቶቼ የእግዚአብሔር መንፈስ በምትሰሩት ስራ ሁሉ ላይ ምን ይሰጣል? ሞገስ ይሰጣል። ድልን ይሰጣል። ስኬትን ይሰጣል። ክብር ለኢየሱስ ይሁን። ኤክሰለንሲን ይሰጣል። ውበትን ይሰጣል። የአባቴ ብሩካን በመላው ዓለም ሆናችሁ ፕሬዘንስ ቲቪ ቻናል የምትከታተሉ ንጹህ ልብ ያስፈልጋል። የእሽታ መንፈስ ያስፈልጋል። ይህ መንፈስ ሲሞላብህ፣ ይሄ መንፈስ ሲሞላብሽ ከዛ በኋላስ
የምትሰራው ሁሉ ነገር ውበት፣ ድምቀት፣ ክብር፣ ሞገስ ያገኘዋል። ወንድማችሁ ነብይ ሱራፌል ነኝ። ይሄ ቃል ውስጥ ሲሞላ ላካፍላችሁ ብዬ ነው ወደፊታችሁ የቀረብኩት። እስቲ አስቡት፣ እናንተም ወደ ውስጣችሁ አስገቡት። ንጹህ ልብን ፍጠርልኝ በሉት። በሽታ መንፈስ ሙላኝ በሉት። ከፊት አትጣለኝ፣ ቅዱሱን መንፈስ ከኔ ላይ አትውሰድ በሉት። ሃሌሉያ! የእግዚአብሔር መንፈስ ያን ጊዜ ይሞላባችኋል፣ ያን ጊዜ ይዳሰሳችኋል። ካሻንተራ ባሻንተከላ ሻንተራራ አሜን ብለን የምትቀበለው እኮ ይሄን ድምጽ ነው። እኛ ስላልነው ነው እንዴ ፓስተር የሚለውን ያለው። አሁን ያሾፍከው ፕሮቴስታንት ላይ መስሎ ከሆነ ያያዘለታ አሁን ያሾፍከው መንፈስ ቅዱስ ላይ ነው። በቅርቡ ዋጋ ትከፍልበታለህ። እንግዲህ ከዚህ ወንድማችን ክስ መጥቶብናል። እንዴት በልሳን ታሾፋለህ? ጠብቅ፣ በቅርብ ቀን መንፈስ ቅዱስ በአንተ ላይ ማት ያወርድብሃል ብሎኛል። እንግዲህ ችግር የለውም፣ የእግዚአብሔር መንፈስ ቅዱስ ይራራልኛል፣ ይቅር ይለኛል፣ ይምረኛል ብዬ አስባለሁ። እኔ ነኝ ወይስ ጴንጤው ማህበረሰብ ነው በመንፈስ ቅዱስ ስጦታ የሚያሾፈው? እናንተ ናችሁ እኮ በመንፈስ ቅዱስ ስጦታ የምታሾፉት። ልሳንም በልምምድ የምትሉ ሰዎች እኮ ናቸው። ፓራራም ካራራም ታራራም እያላችሁ ያልተሰጣችሁ ትርጉሙ የማይታወቅ ልሳን የምትናገሩት እናንተ ናችሁ። እሺ እኔ ስናገረው ደብሯል። ነገር ግን ፓስተር ዳዊት የሚለውን ስም እስቲ ተርጉምልን አልን እንጂ ልሳን አትናገር አላልን። እዚህ አትጩህ አልን እንጂ መጽሐፉ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር ገብቷ ከበሩ ጀምሮ ብላ ዛጋ ስደርስ በቃ ራባሳ ሻታና ማክሮባ ጃላባዲያስ ይራማንዶና ማክሬ በጀላዲያስ ሰራባ መንፈስ ቅዱስ ላይ የምታላግጡት መንፈስ ቅዱስ ላይ የምታሾፉት እናንተ ጴንጤዎች ናችሁ። ሌላ አይደለ። እኔ መቼ አሾፍኩ? መንፈስ ቅዱስ ነው ልትለኝ ነው? እንደው ወላዲተ አምላክ ፍረዱኝ። እኔ ነኝ በመንፈስ ቅዱስ ያሾፍኩት ወይስ ጴንጤ ነው የሚያሾፈው? ሰው የማይቆም የማይሰማውን እያወራ ማለት ነው። ፓስተር ዳዊት በልሳን ጉዳይ ላይ ጥያቄ አለኝ ይላል። ለዚህ ጥያቄ መልስ ይዘለትና እኔ አይደለሁም ፓስተር ነው ይሄው ይጠይቃል። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት የትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ነው። እኔ አይደለሁም ያልኩት፣ ፓስተር ዳዊት ነው ያለው። እኔ አይደለሁም ያልኩት። አዳራሽ ውስጥ መታችሁ የምታንቦርጫጭቁት ቋንቋ የመንፈስ ቅዱስ ነው ብላችሁ መንፈስ ቅዱስ ላይ የምትዘባበቱ የምትቀልዱ እናንተ ናችሁ። እናንተን እግዚአብሔር መንፈስ ቅዱስ በእውነት ይቅር ይበላችሁ። ይኸው ትላንትናና ከትላንትና ወዳ ከኦርቶዶክስ የመጣችሁ ዘርፌ እንኳን ነጠላዋን አጥፋ ሳትጨርስ ልሳን መናገር ጀምራለች። ኢንሃርሳ ሪባ ታላላቦሽ ኡሪሂቢጋ ኡርሂጋ ኡርሂጋ ኡርሂ ኪማሽ እብትሽጋ ቲራባ ሼላጋ ታላላባሽ ኤርባ ጋላቦሽ እናንተ በመንፈስ ቅዱስ ማሾፈው እኔ ነኝ ወይስ ጴንጤው ማህበረሰብ ነው እያሾፈ ያለው? እኔማ እግዚአብሔር መንፈስ ቅዱስን የማከብር የምፈራ ኃጢአተኛ ደካማ የኦርቶዶክስ ቤተክርስቲያን አንድ ተራ ምዕመን ነኝ።